nuren alawatanım Fırlaka sky alawatanım Hoppin och glad man mot sig daw Kunde dit buret kapsålar daw አዲሱ ትውልድ ሀሳብ ነው ሜዳው አንድን ማህበረሰብ ከስር መሰረቱ የሚንድ የተቋማትን ምሰሶ የሚያላላና የዜጎችን ነገ የመገንባት እምነት የሚያከሽፍ አካል የሌለው ህቡ ኃይል አለ። ታማኝነትን በጥቅም የመተካት አደራን በስግብግብነት የመሸጥ የጋራ ሀብትን የግል ምቾት ማደራጃ የማድረግ ስውር አካሄድ። ይህ አካሄድ በተንሰራፋበት ቦታ ሁሉ ፍትህ ትጣመማለች። ትጋትና ችሎታ ዋጋ ያጣሉ። በልፋትና በላብ ማደግ ቀርቶ አቋራጭ መንገድ መፈለግ እንደ ብልህነት ይቆጠራል። የተንዛዛ አሰራር ዋጋ አልባ ድካምና የታላላቅ ህልሞች መክሸፍ የሚወልደውም ይሄው እውነታ ነው። ዛሬ የምናወራው ስለ ሌብነት፣ ስለ ሌቦችና ስለ ጸረ ሌባው ነው። ሙስና በጸረ ሙስና ትግል መቼም ቢሆን አይሳካም። የለየለት ዘረፋንም ሙስና፣ ንቅዘት፣ የመልካም አስተዳደር ጉድለት፣ ኮሚሽን የሻይያል እያሽኮረመም የምንሸፋፈንበት ባህላችን ዛሬውኑ መለወጥ ይኖርበታል። ጉቦኞች፣ ሌቦች ባሉበት ሀገር ውስጥ ስለ ኢኮኖሚ እድገት ብቻ ሳይሆን አብሮ መኖርም አስቸጋሪ ነው። 100 ይዘርፍና ችግር የለም በ10 ቅጣኝ ይላል። ምክንያቱም አንተ ታች ነው ያለው፣ አንተ ቀጭ ነህ፣ እሱ ደግሞ ሪዋርድ ነው ያለው፣ ሌሩ ከፍ ብሏል። ኢትዮጵያ ምኗ ይሰረቃል? ምን አላትና ይሰረቃል? እንመጣለን፣ እንገመግማለን። አቶ አቤ ችግር የለም ሳምንት ና ይሉኛል። አንድ ኮብልስቶን ሳያነቃንቁ ሳምንት ይመጣል። ጠበቅኩ የማይሆን ሲሆን ወደ ደብዳቤ አባረርኳቸው ማለት ነው ከግቢ ውስጥ። የተንዛዛ አሰራር ጉቦ ሰጪን ይፈጥራል። ጉቦ ሰጪ ጉቦ ተቀባይ ይፈጥራል። ጉቦ ተቀባይ የተንዛዛ አሰራር ይፈጥራል። ቪሽየስ ሰርክል ነው፣ አንወጣው። ሚኒስትሩ እንደዚህ ያይና ቀይ የበራ ያልፋል፣ ፕሮፌሰሩ ያልፋል፣ ባለሀብቱ ያልፋል። የማያልፍ ሰው የለም። ቀይ በርቷል፣ ህግ ነው አይልም። ማታ ከሆነ ትራፊክ የለም፣ የሚያየው ሰው የለም፣ ቀይ ጥሶ ይሄዳል። አያረግም? ያው ታውቁታላችሁ። ቢኮዝ ኮራፕትድ የሆነ ቲንኪንግ ሁሉ ውስጥ ነው ያለው ማለት ነው። አሁን የህጉ ምናምን ትተን ስለራሳችሁ ቤተሰብ ስትሉ እጃችሁን ከሌብነት መጠበቅ ያስፈልጋል። ኢትዮጵያ ምኗ ይሰረቃል? ምን አላትና ይሰረቃል? በነገራችን ላይ መኩራት የሚያስችሉ በጣም በርካታ ነገሮች እንዳለን ሁሉ በጣም የሚያሳፍረው ግን የኢትዮጵያ ጂዲፒ አጠቃላይ ሀብት ብዙ ግለሰቦች ትላልቆቹ አይደሉም፣ በአፍሪካ ውስጥ ካሉ ግለሰቦች ያንሳል። በነገራችን ላይ ናይጄሪያ በአመት ኤክስፖርት የምታደርገው ሀብት የኢትዮጵያ አጠቃላይ ጂዲፒ ያክላል። ከዚህ ነው እንግዲህ ሰው የሚሰርቀው። ኢትዮጵያ ዘመናትን በተሻገሩ ተቋማዊና ስነ ልቦናዊ ስብራቶች ውስጥ አልፋለች። የዚህች ሀገር ዋነኛ ስብራት ደግሞ ህግና ስርዓትን ማስከበር የሚገባቸው ተቋማት ራሳቸው በሙስናና በሌብነት መዋቅር መበላሸታቸው ነበር። ሙስና ተራ የገንዘብ ምዝበራ ብቻ ሳይሆን ሀገራዊ ህልውናን የሚያበላሽ መርዝ ሆኖ ሀገሪቱን ወደ ቁልቁለት ሲስባት ቆይቷል። በተለይም በኢህአዴግ አገዛዝ ዘመን ሙስና የተወሰኑ ግለሰቦች መጠቀሚያ ብቻ አልነበረም። ይልቁንም የሥርዓቱ ዋነኛ የመቆያና የቁጥጥር መዋቅር ሆኖ አገልግሏል። የመንግስት ሀብትና ታላላቅ ሀገራዊ ፕሮጀክቶች በጥቂት ፖለቲከኞች በደጋፊዎቻቸውና በጥቅም በተሳሰሩ የካፒታሊስት ቡድኖች መካከል የሚከፋፈሉበት የተደራጀ ዘረፋ ሰፍኖ ነበር። የህዝብ ሀብት በግልጽ ሲመዘበር በቢሊየን የሚቆጠሩ የሀገር ሀብቶች ወደ ውጭ ሀገር ሲሸሹና በየደረጃው ያለው ህዝብ ያለ ጉቦ አገልግሎት ማግኘት የማይችልበት ደረጃ ላይ ደርሶ ነበር። ተቋማት የህግ ማስከበሪያ ሳይሆኑ የሌብነት ሰንሰለቱን የመጠበቂያና የተቃዋሚዎችን ክንፍ መምቻ ራዳር ሆነው አገልግለዋል። ይህንን ስር የሰደደ መዋቅራዊ በሽታ ለመስበር በ2010 የመጣው ሀገራዊ ለውጥ አዲስ ምዕራፍ ከፈተ። የለየለት ዘረፋንም ሙስና፣ ንቅዘት፣ የመልካም አስተዳደር ጉድለት፣ ኮሚሽን የሻይያል እያሽኮረመም
የምንሸፋፈንበት ባህላችን ዛሬውኑ መለወጥ ይኖርበታል። ዛሬ በየቀበሌው ለመታወቂያ የተጠየቀ ህገወጥ ክፍያ በእንጭጩ ካልተቀጨ ነገ የጋብቻ ሰርተፊኬት አጭበርብሮ ሳናቅ ከትዳራችን ያፋታናል። ለውጡ ሙስናን የመዋጋት ጉዳይ የህልውና ጉዳይ መሆኑን በመገንዘብ ግልጽነትን፣ ተቋማዊ አሰራርንና የዲጂታል ቴክኖሎጂ አሰራሮችን በመዘርጋት የሌብነት ቀዳዳዎችን ማጥበብ ጀመረ። የተንዛዙ አሰራሮችን ማቃለል፣ አገልግሎቶችን በዲጂታል መንገድ መስጠትና የህዝብ ሀብት አጠቃቀምን ግልጽ ማድረግ የለውጡ ዋና ዋና እርምጃዎች ነበሩ። ይሁን እንጂ ይህ ፍልሚያ ቀላል አልነበረም። ምክንያቱም ላለፉት 4 አስርት ዓመታት የተገነባውን የዘራፊዎች መዋቅር በአንድ ጀንበር ማፍረስ ፈታኝ በመሆኑ ትምህርትና ዕውቀት ባልተስፋፋበት ሀገር ሌብነት ይሰለጥናል። የመንግስት፣ የግል፣ መንግስታዊ ያልሆኑ ድርጅቶች፣ የሃይማኖት ተቋማት እንዲሁም ማህበራት የሌቦች መሰማሪያ፣ መገልገያና መሸሸጊያ ይሆናሉ። ሰርቆ ማደግን በማያወግዝ ባህል ውስጥ፣ ዘርፎ መክበርን በማይጠየፍ ባህል ውስጥ ሌብነትና ዘረፋን መዋጋት ከባድ ይሆናል። ሰው ግመል ሰርቆ ሳያጎነብስ የሚሄድበት አገርና ባህል ነው ያለን። የሌባ አይነ ደረቅ ኮራ ብሎ ልባችንን በሚያወልቅበት ባህልና አገር ውስጥ መኖራችን እውን እየሆነ መጥቷል። ነገር ግን ይህ የለውጡ መንግስት ቁርጠኝነትና የሙስና ዘመቻ በድንገት የተወለደ አይደለም። ይልቁንም ጠቅላይ ሚኒስትር አብይ አህመድ ገና ወደ ስልጣን ሳይመጡ በ2009 ዓ.ም በሳይንስና ቴክኖሎጂ ሚኒስትር እያሉ ያረቀቁትና የቀየሱት ጥልቅ ፍልስፍናዊ መሰረት ነበር። መሪው ገና ከጅምሩ የኢትዮጵያ ትልቁ ሀብት ሰው እንደሆነ ያምኑ ነበር። በዚህኛው የመሪው ንግግር መነሻችንን ስናደርግ የማንኛውም ተቋም ህልውና የእድገት ፍጥነትና ሀገራዊ ውጤታማነት የሚወሰነው ቢሮዎችን በውድ ዕቃዎች በማስጌጥ ሳይሆን በውስጣቸው ያሉትን የሰው ኃይሎች አቅም በማበልጸግ እንደሆነ ያምናሉ። በመሆኑም ሰራተኛን እንደ አንድ ተራ አገልጋይ ወይም ቁሳቁስ ከመመልከት ይልቅ እሴት የሚፈጥርና ለውጥ የሚያመጣ ዋና የልማት ምሰሶ አድርጎ የመውሰድ አስፈላጊነትን በጥብቅ ያስገነዝባሉ። የሰው ኃይላችን ሀብት ብቻ አይደለም። እንደ ፋይናንስ፣ እንደ ፎቅ፣ እንደ ደብተር ሀብት ብቻ ሳይሆን ሀብት ፈጣሪ ሀብት ነው። ሀብትም ነው፣ ሀብት መፍጠርም ይችላል። ለዚህ ነው ማሳጁ፣ ኮፊ ማሽኑ ሁሉ ትኩረት ሰው ላይ የሆነበት ምክንያት ዋነኛው ሪሶርስ ሰው ነው የሚል ፍልስፍናም አለን። በተግባር የሚታየውም እሱ ነው። በየቢሮ ያያችሁትም። ሁለተኛው፣ ሶስተኛው ትጋት የአዎንታዊ ለውጥ ኃይል ነው። ይህ የማይተጋ ሰው ሰነፍ ሰው ማለት ነው። ስራ የማይወድ ሰው ከሆነ በዚህ ኢንቫይሮንመንት ውስጥ እንደ ፍልስፍና አንቀበልም። መሪው በወቅቱ የገነቡት ተቋማዊ ከባቢ ሰውን የማብቃትና የማልማት ማዕከል ነበር። ነገር ግን ተቋም ግንባታና የህዝብ ሀብት ጥበቃ ሲነሳ የመንግስትን በጀት በመቆጠብና አላስፈላጊ ወጪን በመግታት ይታወቃሉ። የህዝብና የሀገር ሀብት ለብክነት ለዘረፋ እንዳይጋለጥ እያንዳንዱ ወጪ በአግባቡ እንዲቃኝና ለታለመለት ዓላማ ብቻ እንዲውል ከማድረግ ባሻገር የመንግስት ሀብት በቁጠባና በከፍተኛ ኃላፊነት መያዝ አለበት የሚል ጽኑ እምነት አላቸው። በተለይም የተንዛዙ አሰራሮችን በማስቀረት አላስፈላጊ የተቋማት ወጪዎችንና በብዙ ሚሊዮኖች የሚቆጠር የቤት ኪራይ ብክነትን በመክታት የህዝብ ገንዘብ የጥቂቶች መጠቀሚያ እንዳይሆን አድርገዋል። የድርጅቶችን ዝገትና የሌብነት በር በማዘጋት አላስበላም በሚል ጽኑ አቋም ሲንቀሳቀሱ በዚህ ብክነትና ምዝበራ ሲጠቀሙ የነበሩ አካላትና ተቋማት ዘንድ ከፍተኛ ተቃውሞና ግፊት ገጥሟቸዋል። ነገር ግን ዶክተር አብይ የተንዛዙ ውጤት የማያመጡና የሀገር ሀብት የሚበሉ አካላትን እስከ ማባረር የሄዱበት የማያወላውል ቁርጠኝነት በዘራፊዎችና በእሳቸው የለውጥ ፍልስፍና መካከል ገና በጊዜ የተከፈተውን ፍልሚያ ይፋ ያወጣ ኩነት ነበር። ይህ የሆነው በቅድመ መሪነት ዘመናቸው ነበር። እንመጣለን፣ እንገመግማለን። አቶ አብይ ችግር የለም ሳምንት ና ይሉኛል። አንድ ኮብልስቶን ሳያነቃንቁ ሳምንት ይመጣል። ጠበቅኩ የማይሆን ሲሆን በደብዳቤ አባረርኳቸው ማለት ነው ከግቢ ውስጥ። እኛ ደግሞ በጣም ይደንቃችሁ እዛ በጣም ብዙ ሚሊዮን ብር የምንከፍለው ለቤቱ አብዛኛውን በልመና አድርገን ጨረስን ማለት ነው። ሌብነትንና ሙስናን የተረዱበት ልክ ከተለመደው የወረቀት ላይ መግለጫ ወይም ባህላዊ የፖለቲካ ንግግር በእጅጉ የራቀ ጥልቅና ሳይንሳዊ መሰረት ያለው ነው።
አብዛኞቹ ተቋማት ሙስናን ለመግታት የሚከተሉት አካሄድ ችግሩ ከተከሰተ ሀገር ከተዘረፈችና ጥፋቱ ደርሶ የህዝብ ሀብት ከወደመ በኋላ አደናቃፊዎችን የመከታተልና የመቅጣት ስልት ነበር። እንደርሳቸው እይታ ግን ጸረ በሚል ስያሜ ህጉንና ተቋሙን ሰይሞ መከተል በሽታው ከተዛመተ በኋላ መድኃኒት እንደመፈለግ ያለ የኋሊት ጉዞ እንጂ ችግሩን ከስር መሰረቱ የሚነቅል ዘላቂ መፍትሄ አይደለም። እውነተኛ ተቋማዊ ህክምና የሚያስፈልገው ወንጀል ከተፈጸመ በኋላ ከማባረር ወይም ከመክሰስ ይልቅ ሌብነትና ምዝበራ የሚወለዱበትን ድባብ ከጅምሩ የሚያስቀር አሰራርና ስነ ልቦና ሲገነባ ነው። አሰራርን ግልጽ ማድረግ፣ የቴክኖሎጂ በሮችን መጠቀምና ሰራተኛው በየቀኑ የሚኖርበትን መልካም እሴት በተቋሙ ውስጥ መትከል ከተቻለ ሙስና የሚተነፍስበት አየር ያጣል። ለየት ላለኛ እሴት ከተለመደው ቅንነት፣ ታማኝነት የምታውቁት እሴት ሁሉም ቦታ ማለት ነው። ፓርላማ ቅንነት፣ ታማኝነት፣ ውጭ ጉዳይ ቅንነት፣ ታማኝነት፣ ጸረ ሙስና ቅንነት፣ ታማኝነት እንደዚህ የሚባል ነገር የለም። እሴት ማለት እኮ በየቀኑ የኔ ብለህ የምትኖርበት ነገር ነው። ከእሴት ንፍ ያልክ ቀን ሁሉ ነገር ተበላሸ እና ኮፒ በማድረግ የሚሆን ነገር አይደለም። ሪል ከተቋም ሚሽን ቪዥን ጋር የሚያያዝ መሆን አለበት። በጎ ህሊናና ቅን ልቦና ያለው ሰው ቅን ልቦና ያው ይገባቸዋል። ሰው አይገልም፣ ድንጋይ አይወረውርም፣ ሰው አያማም፣ አይሰርቅም፣ አያጭበረብርም። ቢኮዝ ልብ ላይ ነው ሁሉ ነገር ያለው። ይሄ በጣም ብዙ ቨርዥን አለው። በየቦታው የምናውቃቸውን እሴት ደግሞ እንዳለ ጠቅሎ የያዘ ነው። አንድ ኤግዛምፕል ሁሌ ያነሳዋለሁ፣ እናንተ ያስፈልጋቸዋል። ሙስና በጸረ ሙስና ትግል መቼም ቢሆን አይሳካም። መቼም። ለምንድን ነው ሙስና በጸረ ሙስና ትግል የማይሳካው ያላችሁ እንደሆነ በሳይንስ ትንታኔ ያለው ግን በቀላል ለማስረዳት ኢትዮጵያ ውስጥ መሀይምነት አለ፣ ታውቁታላችሁ። ጸረ መሀይምነት የሚባል ተቋም ግን የለም። ትምህርት ተቋም ነው ያለው፣ ትምህርት ሚኒስቴር ነው የሚለው። በሽታ አለ፣ ጸረ በሽታ የሚባል ተቋም ግን የለም፣ ጤና ነው ያለው። ጨለማ አለ፣ ጸረ ጨለማ የሚባል ተቋም የለም፣ ብርሃን ነው ያለው። ለምንድን ነው ለጨለማ መብራት ኃይል፣ ለመሀይምነት ትምህርት ሚኒስቴር፣ ለበሽታ ጤና ያልነው? ዲስ ኤክስትሪም ፖልስ ዝም ብሎ የመጣ ነገር አይደለም። ለምሳሌ ጤና ጥበቃ ሚኒስቴር ጸረ በሽታ ሚኒስቴር ቢሆን ኖሮ ዝናብ ሲዘንብ አይናገርም። ዝም ይልና ዝናብ ዘንቦ ውሃ ተቋጥሮ ወባ ከያዘን በኋላ መድኃኒት እንኮላችሁ ይላል፣ ጸረ ስለሆነ። ጤና ጥበቃ ስለሆነ ግን እባካችሁን ክረምት እየመጣ ነው፣ ዝናብ ይዘንባል፣ አንጎበር ግዙ፣ ውሃ እንዳትቋጥሩ፣ ወባ እንዳይዛችሁ፣ ገና ሳይፈጠር ማለት ነው። ቢኮዝ ጤና ጥበቃ ነዋ እንጂ ከተፈጠረ በኋላ ጸረ አይደለም። ጸረ ማለት ኤግዚስት የሚያደርገውን ነገር ያለን ነገር የሚያጠፋ ማለት ነው እንጂ እንዳይፈጠር የሚያደርግ አይደለም። አንድ በሉ። ትምህርት ውሰዱ፣ ችግር የለም ጌቾ በቃ 28 30 ሙላና መሀይም ከሆንክ በኋላ እናስተምራለን አይልም አይደል? ገና 2 ዓመት ተኩል 3 ዓመት ሲሞላችሁ ህፃናት ትምህርት ቤት ያስገቡ ይባላል። እንኳን መሀይም መሆን ቀርቶ ሰውም ሳይሆን ሰውየው ማለት ነው። መሀይም ከሆነ በኋላ ማስተማር ሳይሆን መሀይም የሚባል ነገር እንዳይፈጠር ማጥፋት ነው ሚሽኑ አይደለም። ሙስና ግን በሮንግ ዳይሬክሽን ነው እየሄደ ያለው። የኢትዮጵያ የሙስና ችግር የግለሰቦች የገንዘብ ጥፋት ሳይሆን የስርዓት ብልሽትና ጥልቅ የስነ ልቦና እብጠት ውጤት ነው። በተለይም በየደረጃው ያሉ ሙሰኞችና ሌቦች የህግ ማዕቀፎችን፣ የአሰራር ክፍተቶችንና የቅጣት ደረጃዎችን በጥንቃቄ አጥንተው የሚሸወዱበት ደረጃ ላይ ሲደርሱ ባህላዊው የመንግስት የቁጥጥር ስልትና ተራ የቅጣት እርከን ውጤት አልባ ሆኖ ይቀራል። ህግ አስከባሪው አካል በዝቅተኛ የህግ ማስፈራሪያ ደረጃ ላይ ባለበት ምህዳር፣ ሙሰኛው ግን በከፍተኛ ጥቅምና በህግ ማምለጫ ስልት የታጠረ የስነ ልቦና ደረጃ ላይ ስለሚገኝ ህጉን በቀላሉ ይንቀዋል። ስለሆነም ሌባውና ሙሰኛው ከቅጣት እርከን በላይ አልፎ የሀገርን ሀብትና ህልውና በሚዘርፍበት አደገኛ ምህዳር ውስጥ ወንጀልን የመከላከልና ህግን የማስከበር ስራውን ስኬታማ ማድረግ የሚቻለው ከተለመደው ተቋማዊ አስተሳሰብና ከቀደመው የክትትል ልምድ በላይ በልጦ በመገኘት ብቻ ነው። በሳይንስ ሞቲቬሽናል ሌየር ይባላል። ሰው ሞቲቬት የሚደረግባቸው ሌየሮች እርከን አላቸው። የመጀመሪያው እርከን ቅጣት ነው፣ ፐኒሽመንት። ካልሰራህ ደሞዝ ይቀጣል፣ ካልሰራህ ትባረራለህ ይባላል። ሰው የመጀመሪያው አሁን እናንተን ሰኞ ካልመጣህ የ5 ቀን ደሞዝ ይወሰድብሃል ብትባሉ
ለምን ያስራት ተወስዱ ነው የምትሉት? በደሞዝ አይደለም የምትሰሩት። ሲጀመር ደሞዙ በቂ አይደለም ለእናንተ። ሁለተኛ በደሞዝ አይደለም እናንተ ሞቲቬት የምትሆኑት፣ በዓላማ ነው። በዓላማ ሞቲቬት የሚሆን ሰው በገንዘብ አታስፈራራውም። ሁለተኛው ሞቲቬሽናል ሌየር ሪዋርድ ይባላል። ለምሳሌ ሲሰራ ቴንኪዩ ማለት ሊሆን ይችላል፣ መሸለም፣ ማስተማር ምናምን ሊሆን ይችላል። ብዙ ሰው ከመጀመሪያው ሌየር ወደ ሁለተኛው ሌየር እስከሚያርግ ድረስ ኮራፕሽን ውስጥ አይገባም። ከቅጣት ወደ ሪዋርድ 100 ይዘርፍና ችግር የለም በ10 ቅጣኝ ይላል። ምክንያቱም አንተ ታች ነው ያለው፣ አንተ ቀጭ ነህ፣ እሱ ደግሞ ሪዋርድ ነው ያለው። ሌየሩ ከፍ ብሏል። አልገባችሁ? እዚህ ቅጣት የሚባል ነገር አያስፈራራውም። 50 ሰርቆ በ5 ከሰዋለ፣ ችግር የለውም። አልፏል ከዛ ሌየር ማለት ነው። እኛ አልፈን ነው አታክ ማድረግ ያለብን። ለዚህ ነው የማይሳካው። ይህ በሀገራችን የተንሰራፋው የሌብነትና የብክነት በሽታ በፖለቲከኞች፣ በከፍተኛ ባለስልጣናት ወይም በተወሰኑ የመንግስት መስሪያ ቤቶች ላይ ብቻ ተቆልፎ የቀረ አይደለም። ይልቁንም በረጅም ዘመናት ተቋማዊና ማህበራዊ መበላሸት ምክንያት አጠቃላይ ማህበረሰቡን በስነ ልቦና ደረጃ ያጠቃ፣ የእሴቶች መናጋትና የሞራል ዝቅጠት የፈጠረ አደገኛ ህመም ሆኖ ቆይቷል። በየደረጃው ያለው የህብረተሰብ ክፍል ከትራፊክ ህግ ጣሾች እስከ ህይወት አዳኝ ዶክተሮች፣ ከትምህርት ቤት ተማሪዎች እስከ ንግዱ ማህበረሰብ ድረስ ህግን ማክበርን እንዳለመሰልጠን፣ አጋጣሚን መጠቀምን፣ ማጭበርበርና መስረቅን ደግሞ እንደ ብልህነትና እንደ ቀልጣፋነት የሚቆጠርበት የተዛባ አስተሳሰብ ውስጥ ወድቆ ነበር። ይህም በየዕለት ተዕለት እንቅስቃሴ ውስጥ ስር ሰዶ ኖሯል። ነገር ግን ችግሩን በቅጣት ብቻ ሳይሆን የማህበረሰቡን አስተሳሰብ ከስር መሰረቱ በመቀየር መፍታት ሁነኛው መፍትሄ ነው። ቀላል ኤግዛምፕል ለማነሳው እዚህ ብሔራዊ ቲያትር ጋር ማታ 5 ሰዓት ከምሽቱ 5 ሰዓት ላይ 50-60 መኪና፣ አንድ 10 ሚኒስቴር፣ አንድ 10 ፕሮፌሰር፣ አንድ 10 ኢንቨስተር፣ አንድ 10 ፓርላማ አባል፣ አንድ 10 ታክሲ ሾፌር ሳምፕል ወስደን ተደብቀን ትራፊክ በሌለበት 5 ሰዓት ላይ ብናያቸው ሚኒስትሩ እንደዚህ ያይና ቀይ የበራ ያልፋል፣ ፕሮፌሰሩ ያልፋል፣ ባለሀብቱ ያልፋል። የማያልፍ ሰው የለም። ቀይ በርቷል፣ ህግ ነው አይልም። ማታ ከሆነ ትራፊክ የለም፣ የሚያየው ሰው የለም፣ ቀይ ጥሶ ይሄዳል። አያረግም? ያው ታውቁታላችሁ። ቢኮዝ ኮራፕትድ የሆነ ቲንኪንግ ሁሉ ውስጥ ነው ያለው ማለት ነው። ባለስልጣን ጋር ብቻ አይደለም ያለው። እሱ ብቻ አይደለም። አንደኛ ደረጃ ትምህርት ቤት ብትሄዱ ዛሬ ያን የመሰለ ኢንፋይናይት ፖቴንሻል ያለው ሰውዬ ማጥናት ትቶ ከጓደኛው ሰርቆ ይሞላል። ገና ፈተና ማለት ነው። ገና አንደኛ ደረጃ ሁለተኛ ደረጃ እያለ አስተማሪ አዳልቶ በጾታ በምናምን አዳልቶ ነጥብ ያበላሻል። ከስልጣን ጋር ትስስር የለውም። ይሄ ጤና ጥበቃ ብትሄዱ ቃለ መሐላ ገብቶ ህዝቤን አገለግላለሁ ምናምን ብሎ ሲያበቃ ኩላሊት ይሰርቃል፣ ጉበት ያበላሻል። ታውቃላችሁ። ይሄ ሶሳይቲ ኮራፕትድ ነው። ይሄ መፍታት የምንችለው በጸረ አይደለም፣ ክፉ ስር ነው ሌብነት። አንተ መፍጠር ትችላለህ፣ ብቃት አለ፣ ጭንቅላት አለ። ወደዛ አትግባ የሚለውን ልክ እንደ ሃሁ እንደ ኤቢሲዲ ከታች ጀምረን ስንሰራበት ነው። ዛሬ በሀገራችን በሙስናና በሌብነት መዋቅር ላይ የተከፈተው ሰፊ ዘመቻ እንዲሁም በተለያዩ የአመራር እርከኖች ላይ የሚገኙ ከፍተኛ ባለስልጣናትና ተባባሪዎቻቸው በቁጥጥር ስር ማዋል ድንገት የተወለደ የፖለቲካ ውሳኔ ሳይሆን የዚሁ የቀደመ ጥልቅ ፍልስፍናና ቁርጠኝነት ቀጥተኛ ውጤት ነው። ከሰሞኑ በዋና ዋና የመንግስት መስሪያ ቤቶች፣ በፋይናንስ ተቋማትና በንግድ ዘርፍ ተሰማርተው ሀገራዊ ሀብትን ሲመዘብሩ የነበሩ አካላት በህግ ቁጥጥር ስር ስለመዋላቸው የሚሰሙት ዜናዎች መንግስት የዘራፊዎችን መዋቅር ከስር መሰረቱ ለመንቀል የጀመረውን የማያወላውል እርምጃ ማሳያ ናቸው። ሌባና ሙሰኛ አሰራር እንዲጠበቅ፣ ግልጽነት እንዲሰፍንና አላስበላም የሚል ጽኑ መሪ ወደፊት እንዲመጣ ፈጽሞ አይፈልግም። መሪው ገና ወደ ስልጣን ሳይመጡ የዘራፊዎችን የስነ ልቦና የበላይነት፣ የአሰራር ቀዳዳዎችንና የተደራጁ መዋቅሮችን በጥልቀት የተረዱ በመሆናቸው ዛሬ በሙስና መዋቅር ላይ የሚወሰደው ህጋዊ እርምጃ የተቋማት ግንባታና የማህበረሰብ ተሃድሶ አካል ሆኖ ቀጥሏል። በሌላ በኩል መልካም አስተዳደር ማለት በካቢኔ ስብሰባዎች ላይ የሚነበብ ሰነድ ወይም በወረቀት ላይ የሚጻፍ መመሪያ ብቻ ሳይሆን ዜጎች በየቀኑ የሚኖሩበትና በተግባር የሚለማመዱት ሀገራዊ እሴት ነው።
ይሁን እንጂ በሀገራችን ላለፉት 60 ዓመታት የተዘረጋውና ስር የሰደደው የሲቪል ሰርቪስ ባህል ሰራተኛውን የህዝብና የሀገር አገልጋይ አድርጎ ከመቅረጽ ይልቅ ስልጣንን ለግል ጥቅም ማስከበሪያና ለዘመድ መጥቀሚያ የሚያደርግ አደገኛ አስተሳሰብን ሲያመርት ቆይቷል። አሁን ጉድ ገቨርናንስ ብለን ሲቪል ሰርቪስ ሚኒስትሪ ሊያቋቋም ነው። የዛሬ 60 ዓመት ነበር። ለምንድን ነው ባህል ያልሆነው ኢትዮጵያ ውስጥ? አሁን የጉድ ገቨርናንስ ጉዳይ የመንግስት ብቻ መስሏችሁ ነው? የመንግስት እኮ አይደለም። የግል ሕክምና እስኪሄዱ የግል ሕክምና እኮ ሰውዬው ማገልገል የሚባል ነገር ውስጡ የለም። ሰሞኑን እንጨቃጨቃለን በግምገማ በአንድም ክልል ሰው ሲቀጠር 38 አለ 36 አለ ይባላል እንጂ ቮለንቲር ታደርጋለህ ወይ? አረጋውያን ትንከባከባለህ ወይ? ዛፍ ትተክላለህ ወይ? መንገድ ትጠርጋለህ ወይ? አይባልም። ሰው ደሞዝ ሲበላ ነው እንደሚያገለግለው አገሩ። ደሞዝ ሳይበላም ባለው ሰፈር ውስጥ የማገልገል ነገር የሚኖረው አይሰራም። እነሱም ካልሰራ ሶሳይቲ ካልተቀየረ ወደ ኋላ መለስ ብለን ታሪካችንን ማየት ካልጀመር የምትለመልምና የምታድግ ሀገር መፍጠር ያስቸግራል። የዚህች ሀገር ትልቁ ስብራት ተቋማትና አሰራሮች የባለስልጣናት የግል መጫወቻና ልዩ መብት ማጎናጸፊያ መሆናቸው ነበር። ለዘመናት ሲወርድ ሲዋረድ የመጣው አካሄድ ሚኒስትሮችንና ከፍተኛ ኃላፊዎችን በታጀበ በተንዛዛና ተራራ በሚያክል ቢሮክራሲ ውስጥ ሸብቦ በማስቀመጥ ከህዝብ አገልጋይነታቸው ይልቅ ንጉሳዊና ቁንጮ አስተሳሰብን እንዲያዳብሩ አድርጓቸዋል። ዶክተር አብይ አህመድ ይህን የተዛባ ባህል መስበርና ተቋማትን ከባለስልጣናት የበላይነት ነፃ ማውጣት የለውጡ ዋነኛ ምሰሶ አድርገው ተነሱ። የተቋም ግንባታ የሚጀመረው ደግሞ ከተንዛዙና አላስፈላጊ የሆኑ የቅንጦት አሰራሮችን ከማስወገድ ነው የሚል ጽኑ እምነት አላቸው። አንድ አመራር ውጤታማ ሊሆን የሚችለው ከእውነታው የራቀ ንጉሳዊ ህይወት ሲኖር ሳይሆን ከወፍራም ወንበርና ከአጃቢዎች ወጥቶ ራሱን እንደ ማንኛውም ዜጋ አገልጋይ አድርጎ ሲቆጥር ብቻ ነው። ሚኒስትሩ ወይም ኃላፊው መጀመሪያ ራሱን ዝቅ የሚያደርግ የቀን ተቀን ህይወቱን የሚያውቅና የተቋሙን ሰራተኛ በእኩልነት የሚያይ ሰው መሆን አለበት። ሚኒስትሮች ለምንድነው ውጤታማ ሆኖ ስራ የማይሰሩት? እንግዲህ በአንድ አመት ስራ ነው የሚሰራው። ለምን ሁሉ ሰው ለየሰራ ነው አልወጣው ለነሱ ነገራቸዋለሁ። ምክንያቱም ምንድነው ሚኒስትሮች ሞባይላቸው መሸከማቸው፣ አጃቢ ሸክሞላቸው፣ አጀንዳ መሸከማቸው፣ አጀንዳቸው ስብሰባ ሲሄዱ አጃቢ ተሸክሞላቸው ልክ ቤት ሲገቡ መድና ያስታቸው የመኪና በር መክፈታቸው፣ ኤሌቬተር ሊፍት ክሊክ ማድረጋቸው። እንደዚህ ሽባ የሆነ ሰው ፈጥሮ ስራ ይሰራል ብዬ ነው ያለው። መጀመሪያ ሚኒስቴር ሰው መሆን አለበት። ቀን ኃላፊነት ያለው ሰው ቤት ማታ ባል አባት የሚያስጠና መሆን አለበት። ቤት ንጉስ፣ ሊፍት ውስጥ ንጉስ። ሊፍት ቆይ ጋር ሚኒስትር ካለኮ ሰራተኛ አብሮ ሄዳች ሙጣ ነው የሚባለው። የመሪው ተቋማዊ ህክምና ከተራ የአሰራር ማሻሻያ አልፎ የባለስልጣናትን ስነ ልቦናዊና ባህላዊ አስተሳሰብ ከስር መሰረቱ ለመለወጥ አልሟል። አመራሩ ከህዝብና ከሰራተኛው ተነጥሎ በልዩ መብትና በንጉሳዊ ቅንጦት ውስጥ እስከ ተሸበበ ድረስ የወረደውን መመሪያ መፈጸም እንጂ በችግር ላይ የተመሰረተ እውነተኛ ተቋማዊ ለውጥ ማምጣት አይችልም። በመሆኑም ተቋማትን ማዘመን የሚጀምረው የበላይነትንና የተንዛዙ አሰራሮችን ከማስወገድ እንዲሁም አገልጋይነትን ከዕለት ተዕለት ባህሪ ጋር በማዋሃድ እንደሆነ ግልጽ ማሳያ ነው። የተንዛዛ አሰራር ጉቦ ሰጪን ይፈጥራል። ጉቦ ሰጪ ጉቦ ተቀባይ ይፈጥራል። ጉቦ ተቀባይ የተንዛዛ አሰራር ይፈጥራል። ቪሸስ ሰርክል ነው፣ አንወጣው። ጉቦኞች፣ ሌቦች ባሉበት ሀገር ውስጥ ስለ ኢኮኖሚ እድገት ብቻ ሳይሆን አብሮ መኖርም አስቸጋሪ ነው። ዛሬ በሀገራችን የሚታየው ቅሬታ፣ ውጥረትና ፍልሚያ ከምንም የመጣ አይደለም። መሪው ገና ከጅምሩ አላስበላም፣ አላስጠጣም፣ የህዝብና የሀገርን ሀብት አላዘርፍም በሚል ጽኑና የማያወላውል ሀገራዊ አቋማቸው የጸኑ ሰው በመሆናቸው ነው። ላለፉት 10 ዓመታት በጥቅም የተሳሰሩት የመንግስት በጀትና የህዝብ ሀብትን እንደ ግል ንብረታቸው ሲያባክኑ የነበሩ አካላት ይህ የመሪው አላስበላ ባይነትና የተቋማት ማሻሻያ እርምጃ ጥቅማቸውን በጥብቅ ስለነካባቸው የፍልሚያው ዋና መነሾ ሆኗል። ሀገር ሲሰለጥን፣ አሰራር ሲዘምንና ግልጽነት ሲሰፍን የቆዩ የሌብነት ቀዳዳዎች ሁሉ ይዘጋሉ። ያልተገባ ጥቅምም ይቀራል። አሰራር ሲዘምንና ህግ ሲከበር በከፍተኛ ሁኔታ የሚጮሁ ዘመናዊ አሰራርን የሚያጥላሉና ለውጡን የሚቃወሙ አካላት እውነተኛ የሀገር ፍቅር ኑሯቸው ሳይሆን የለመዱት የብክነትና የዘረፋ ስርዓት በመቋረጡ ጥቅማቸው በመቅረቱና በህግ ፊት የሚጠየቁበት ጊዜ በመድረሱ ብቻ ነው። በመሆኑም
ይህ በአሁኑ ወቅት በኢትዮጵያ በሌቦችና በሙሰኞች ላይ የተከፈተው ህጋዊ እርምጃ ጊዜያዊ የፖለቲካ ዘመቻ ሳይሆን ሀገርን ወደ ዘመናዊነትና ወደ ተቋማዊ የበሰለ ስልጣኔ ለማሸጋገር የሚደረግ በአላስበላ ባዩ መሪና በጥቅም ተጋሪዎች መካከል ያለ ታሪካዊና እውነተኛ ፍልሚያ ነው። ሌቦች ሀብት አከማችተው ሳይበሉት እንደሚሞቱ እያየን ሌቦች ሀብት አከማችተው ልጆቻቸውን ከሐሺሽ መታደግ እንደማይችሉ እያየን አሁን እንሰርቃለን። ሌቦች ለነገራችሁ የምፈልገው ነገር ብር ታከማቻላችሁ እንጂ አትበሉትም። አፍሪካ ላይ ያከማቸ የትኛውም ሌባ አልበላውም፣ ሌላው ነው ሲሳይ የሆነው። የኛዎቹ ግን ችግሩ ውስኪ እንደ ውሃ የሚጠጣ ሐሺሽ የሚያንቆረቁር ልጆች ያሉት ሌቦቹ ቤት ውስጥ ነው፣ ያልተገባ ሀብት ስለሆነ። አሁን የህጉ ምናምን ትተን ስለራሳችሁ ቤተሰብ ስትሉ እጃችሁን ከሌብነት መጠበቅ ያስፈልጋል። ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።